ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎቹን እንሆ። ሊቢያ የኢትዮጵያ ዜጎችን ጨምሮ የሌሎች 3 የአፍሪካ ሀገራት ዜጎችን ወደ ግዛቷ እንዳይገቡ መከልከሏ ተገለጸ። የአማራ ብሔራዊ ክልላዊ መንግስት ታጣቂዎችን ተቀላቅለው የነበሩ የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ መወሰኑን አስታወቀ። ከአውሮፓ ሰማይ ስር እየወረደ ያለው የሚያቃጥል የሙቀት ወላፈን አህጉሪቱን ወደ ከባድ የእቶን እሳትነት እየቀየራት መሆኑ ተሰማ። ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ሊቢያ የኢትዮጵያ ዜጎችን ጨምሮ የሌሎች 3 የአፍሪካ ሀገራት ዜጎችን ወደ ግዛቷ እንዳይገቡ መከልከሏ ተገለጸ። የሊቢያ ባለስልጣናት የአራቱን የአፍሪካ ቀንድ ሀገራት ዜጎች እንዳይገቡ የከለከሉት በሊቢያ የባህር ዳርቻ በኩል በህገወጥ መንገድ ወደ አውሮፓ ለመሻገር የሚጓዙ ስደተኞችን ለማስቆም መሆኑ ተነግሯል። ሮሃ ግርማ ተጨማሪ አላት። በተባበሩት መንግስታት ድርጅት መረጃ መሰረት በአሁኑ ወቅት በሊቢያ ውስጥ ከ900 ሺህ በላይ ስደተኞች ይገኛሉ። ወደ ሊቢያ የሚገቡ ስደተኞች ዋነኛ ዓላማም ወደ አውሮፓ መሻገር ነው። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ ወሲብ ንግድ፣ ለግዳጅ ሰራተኝነትና ስቃይ እንደሚዳረጉ የተባበሩት መንግስታት መረጃዎች ያሳያሉ። ስደተኞቹ ላይ የሚደርሰው ርህራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው መደበኛ ባልሆኑ የሰዎች ዝውውር መረቦች አማካኝነት እንደሆነም ይነገራል። በዚህም የሊቢያን ምስራቃዊ ክፍል የሚቆጣጠሩት ባለስልጣናት የኢትዮጵያ፣ የኤርትራ፣ የሱዳንና የሶማሊያ ዜጎች ወደ አገሪቱ እንዳይገቡ የሚከለክል እግድ መጣላቸው ተገልጿል። በጦርነት የተከፋፈለችው ሊቢያ ከአፍሪካ ቀንድ በተጨማሪ ከሌሎች የአፍሪካ ክፍሎች የተሻለ ህይወትን ፍለጋ በአደገኛ ሁኔታ የሚጓዙ ስደተኞች ወደ አውሮፓ ለመሻገር የሚሞክሩባት ወሳኝ ሀገር ናት። የሙአመር ጋዳፊ መንግስት መውደቅን ተከትሎ ከተካሄደው የእርስ በርስ ጦርነት በኋላ በምስራቅና በምዕራብ የተከፈለችውን ሊቢያን የሚቆጣጠሩት ኃይሎች የራሳቸውን የበላይነት ለማስጠበቅ ከሚፎካከሩባቸው ጉዳዮች መካከል የስደተኞች ጉዳይ አንዱ ነው። ምስራቃዊ ሊቢያን የሚቆጣጠረው ኃይል በፊልድ ማርሻል ካሊፋ ሀፍታር የሚመራ ሲሆን ዓለም አቀፍ ተቀባይነት ያለው ምዕራባዊውን የሀገሪቱ ክፍል የሚቆጣጠረው ደግሞ የጠቅላይ ሚኒስትር ኦሳማ ሀማድ መንግስት ነው። ከሌሎች ሀገራት ወደ ሊቢያ የሚሰደዱ ስደተኞችን በተመለከተ ባለፉት ጥቂት ወራት በሁለቱ የሊቢያ ኃይሎች መካከል ከፍተኛ ውጥረት ነግሶ ነበር። ከዚህም ጋር ተያይዞ ስደተኞችን ለመቆጣጠር በተወሰዱ እርምጃዎች ምክንያት በሺዎች የሚቆጠሩ ስደተኞች መታሰራቸውን የአምነስቲ ኢንተርናሽናል መረጃ ያሳያል። ከፊሉን የሊቢያ ግዛት የሚቆጣጠሩት በካሊፋ ሀፍታር የሚመሩት አስተዳዳሪዎች የአራቱ የአፍሪካ ቀንድ ሀገራት ዜጎች እንዳይገቡ የከለከሉት በሊቢያ የባህር ዳርቻ በኩል መደበኛ ባልሆነ መንገድ ወደ አውሮፓ ለመሻገር የሚጓዙ ስደተኞችን ለማስቆም መሆኑ ተነግሯል። በሰዎች አዘዋዋሪዎችና በታጣቂዎች እገታ፣ እስር፣ ድብደባና ሰቆቃ የሚገጥማቸው ስደተኞች ከፍተኛ ገንዘብ እየከፈሉ በአደገኛ ሁኔታ በትናንሽ ጀልባዎች ሜዲትራኒያን ባህርን ለማቋረጥ የሚሞክሩ በሺዎች የሚቆጠሩ ሰዎች ለሞት ተዳርገዋል። ይህንንም ለመቆጣጠር በሚል ምስራቃዊ ሊቢያን የሚቆጣጠሩ ባለስልጣናት የኢትዮጵያን፣ የኤርትራን፣ የሱዳንና የሶማሊያ ዜጎች በየብስ በባህርና በአየር ወደ ሊቢያ እንዳይገቡ ክልከላ መጣላቸውን እንዳስታወቁ አሶሺየትድ ፕሬስ ዘግቧል። ውሳኔው ይፋ የሆነበት መግለጫ ይህ በአፍሪካ ሀገራት ዜጎች ላይ የተጣለው እገዳ ዲፕሎማቶችን፣ የጤናና የትምህርት ዘርፍ ሰራተኞችን የሚመለከት እንዳልሆነ ገልጿል። ሊቢያ አሁን ወዳለችበት ቀውስ ውስጥ የገባችው በኔቶ ድጋፍ የሙአመር ጋዳፊ መንግስት በአውሮፓውያኑ 2011 ከተወገደ በኋላ ነው። አገሪቱ አሁን በምስራቃዊና በምዕራባዊ ክፍል ውስጥ መቀመጫቸውን ባደረጉ 2 መንግስታት የምትመራ ሲሆን በተለያዩ ጊዜያትም ግጭቶች ይካሄዱባታል። የአማራ ብሔራዊ ክልላዊ መንግስት ታጣቂዎችን ተቀላቅለው የነበሩ የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ መወሰኑን አስታወቀ። የክልሉ ምክር ቤት በትላንትናው ዕለት ባካሄደው ስብሰባ በክልሉ ከ2 ዓመት ወዲህ በነበረው የጸጥታ ችግር ከስራ ገበታቸው ላይ ተፈናቅለው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ መወሰኑን አስታውቋል። ሀናን ሸምሱ ተጨማሪ አላት።
የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት በትላንትናው ዕለት ባካሄደው 6ኛው ዙር 5ኛ ዓመት 11ኛ መደበኛ ስብሰባው ላይ በክልሉ ከ2 ዓመት በፊት በነበረው የጸጥታ ችግር በመንግስት ስራ ላይ የነበሩና ታጣቂዎችን የተቀላቀሉ እንዲሁም ከስራ ገበታቸው ላይ ተፈናቅለው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ መወሰኑን አስታውቋል። ባለፉት ጥቂት ዓመታት በክልሉ የተከሰተው የጸጥታ ችግር በሰው ህይወትና በንብረት ላይ ከፍተኛ ጉዳት አድርሷል ያለው ምክር ቤቱ የክልሉን የአስተዳደር መዋቅር ማስተጓጎል አገልግሎቶችን ያጓተተና ያሰናከለ እንደነበርም ጠቁሟል። የአማራ ክልል ኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ ላይ ባወጣው መግለጫ ጽንፈኛ ሲል የጠራውን አካል በመደናገር ተቀላቅለው ነበር ያላቸውንና አሁን ዓላማውን ተረድተው ህዝባቸውን ይቅርታ ጠይቀው ተመልሰዋል ያላቸው ቁጥራቸው በ10 ሺዎች እንደሚጠጋ የተገለጹ ዜጎች ወደ ማህበረሰቡ መቀላቀላቸው ነው የተገለጸው። በምክር ቤቱ ስብሰባ ላይ ክልሉ አሁን ያለበትን የጸጥታ ሁኔታ ደረጃ በተመለከተ በይፋ የተገለጸ ነገር ይኑር አይኑር በመግለጫው ላይ የሰፈረ ነገር ባይኖርም ምክር ቤቱ ግጭቱን ለመፍታት ክልሉ ሰላማዊ መንገዶችን ሲከተል እንደነበር ገልጾ አሁንም ይህንን አስቀጥያለሁ ብሏል። ክልሉ በአንድ በኩል ጽንፈኛ ቡድኖችን ተቀላቅለው የነበሩና በሌላ በኩል ደግሞ በጸጥታ ችግር ምክንያት የስራ ቦታቸውን ጥለው በመሄዳቸው እንዲሁም ከ4 ወይም ከ5 ዓመታት በፊት በጭልጋና አካባቢው በማንነት ምክንያት በተፈጠረ ግጭት ከስራ ገበታቸው የተባረሩ ሰራተኞችን ጥያቄ ምላሽ መስጠቱም ነው የተገለጸው። በክልሉ ወደ መደበኛ ስራቸው ከሚመለሱት መካከል 738 መምህራን፣ 92 የገቢ ተቋማት ሰራተኞች፣ 115 በማንነት ምክንያት በተፈጠረ ግጭት ተሰናብተው የነበሩ በአጠቃላይ 1337 የሚደርሱ የሲቪል ሰርቪስ ሰራተኞች በድምሩ 2167 ሰራተኞች ይገኙበታል። ምክር ቤቱ በውሳኔውም ከሚመደቡበት ቀን ጀምሮ የስራ መደባቸው የሚያስገኛቸውን ደሞዝ የሚያገኙ መሆናቸውንም በግልጽ አመላክቷል። የክልሉ ምክር ቤት በመግለጫው ይህን ውሳኔ ማሳለፉን ቢገልጽም አሁንም ሙሉ በሙሉ ሰላም ባልሰፈነባቸው የክልሉ አካባቢዎች እነዚህ ሰራተኞች ተመልሰው ሲሰማሩ ስለሚኖራቸው የህይወት ዋስትናና አስተማማኝነት ያለው ነገር ግን የለም። ከአውሮፓ ሰማይ ስር እየወረደ ያለው የሚያቃጥል የሙቀት ወላፈን አህጉሪቱን ወደ ከባድ የእቶን እሳትነት እየቀየራት መሆኑ ተሰማ። በስፔን በጥቂት ቀናት ውስጥ ብቻ የ212 ሰዎች ህይወት ማለፉ ሲነገር፣ ፈረንሳይና ብሪታንያ ታሪካዊ የሙቀት ክብረ ወሰኖቻቸውን መስበራቸውም ተገልጿል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። From Spain to Siberia, the world is experiencing record-shattering heat. የሰው ልጅ ለዘመናት ምድርን ሲገዛ በረሃውን ወደ ለምለምነት ሲቀይርና ሰማዩን በህንፃዎች ሲያጥር ኖሯል። ዛሬ ግን ተፈጥሮ በቃኝ ያለች ትመስላለች። ከአውሮፓ ሰማይ ስር እየወረደ ያለው የሚያቃጥል የሙቀት ወላፈን አህጉሪቱን ወደ ከባድ የእቶን እሳትነት ቀይሯታል። በስፔን በጥቂት ቀናት ውስጥ ብቻ የ212 ሰዎች ህይወት ማለፉ ሲነገር፣ ፈረንሳይና ብሪታንያ ታሪካዊ የሙቀት ክብረ ወሰኖቻቸውን መስበራቸውም ተገልጿል። በለንደን የሙቀት መጠኑ 36 ዲግሪ ሴልሺየስ በደረሰበት ቅጽበት በአንድ የአረጋውያን መርጃ ተቋም ውስጥ የሚገኙት የ97 ዓመቷ አዛውንት ሉሲ ናዚኪያን በከባድ ትንፋሽ እንዲህ አሉ። ራሳችንን የምንጠብቅበት መንገድ መፈለግ አለብን። ተፈጥሮ ተቆጥታብናለች፣ ምክንያቱም እኛ ሁሉንም ነገር አውድመናል። ይህች የአንዲት የዕድሜ ባለጸጋ እውነት የሰውን ልጅ የክፍለ ዘመን ጥፋት የምታሳይ መስታወት ናት። አውሮፓውያን ለዘመናት የገነቧቸው ውብ ህንፃዎች፣ ታሪካዊ ጎዳናዎችና የምድር ስር ባቡሮች ዛሬ በሙቀት ማዕበሉ ምክንያት ወደ የሰይጣን ወጥመድ ተቀይረዋል። ህንፃዎቻቸው የተሰሩት ክረምትን ለመከላከልና ሙቀትን በውስጥ ለማቆየት በመሆኑ አሁን ያለ አየር ማቀዝቀዣ ኤር ኮንዲሽነር እንደ እቶን እሳት እየባለቁ ይገኛሉ። በለንደን ጎዳናዎች ላይ የሚሰራው ወጣት አሮን ቲሞቲ የተናገረው ቃል የችግሩን አስከፊነት ያሳያል። በገዛ ላቤ ውስጥ እየዋኘሁ ነው። ይህ በፍጹም ደስ የሚል ስሜት አይደለም። በሮማ የባቡር ጣቢያ አካባቢ ያለው አስፋልት የሙቀት መጠን 80 ዲግሪ ሴልሺየስ መድረሱን ግሪንፔንስ አስታውቋል። የሀገራችን አበው በአብሮነት የዘሩትን በብቸኝነት ያጭዱታል እንደሚሉት የሰው ልጅ ለዘመናት ወደ ከባቢ አየር የለቀቀው የበካይ ጋዝ ጢስ ዛሬ በገዛ ከተማ ውስጥ በላብና በሞት እንዲዋኝ አድርጎታል። በፈረንሳይ አሁን ትልቅ ክርክር ተነስቷል። ፈረንሳውያን ለዓመታት አየር ማቀዝቀዣ ኤሲ መጠቀምን የአካባቢው ብክለት አድርገው ይቃወሙ የነበር ቢሆንም ዛሬ ግን
የሙቀት መጠኑ 41.8 ዲግሪ ሴልሺየስ ሲነካ ፍልስፍናውም በኖረበት ቀልጦ መደብሮች በአየር ማቀዝቀዣ ፈላጊዎች መጨናነቃቸውን የተነገረው ጉዳዩም በቀጣዩ የፈረንሳይ ፕሬዝዳንታዊ ምርጫ ላይ ትልቅ የፖለቲካ መፋለሚያ ሆኗል የተባለ ሲሆን ማሪን ለፔን ሁሉም ዜጋ አየር ማቀዝቀዣ መታደል አለበት፣ ምክንያቱም ይህ ሙቀት ሰዎችን እየገደለ ነው ስትል፣ ተቀናቃኛቸው ዣን ሎክ ሜላንቾን ግን ይህ የሐሰት መፍትሄ ነው፣ ምድርን ይበልጥ ያቃጥላል በማለት ይከራከራሉ። ድንበር የማያውቀው ይህ የሙቀት ማዕበል ፈረንሳይና ስፔንን አንድዶ አሁን ወደ ምስራቅ አውሮፓ ፖላንድ፣ ክሮኤሺያና ሃንጋሪ እየተሻገረ ሲሆን ታዋቂው የፓሪስ አይፍል ታወርና የሎቭረ ሙዚየም ሳይቀሩ ጎብኚዎችን ተመለሱ እያሉ መሆኑን የታወቀው። ይህንን ተከትሎም ለዓለም መሪዎች ብርቱ መልእክት ያስተላለፉት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረ ኢየሱስ አውሮፓ የሙቀት ማዕበል ትምህርት ቤቶችን እየዘጋና የሰዎችን ጤና ለአደጋ እየዳረገ ነው፣ ከእንግዲህ የምናባክነው ጊዜ የለንም፣ መሪዎች የአየር ንብረትን የሚቋቋም የጤና ስርዓት መገንባት አለባቸው ነው ያሉት። የተባበሩት መንግስታት ድርጅት የአየር ንብረት ባለሙያዎች IPCC ሊቀመንበር ጂም ስኬ እንደሚሉት አሁን እየታየ ያለው ሙቀት ሳይንቲስቶች አስቀድመው ከገመቱትም በላይ እጅግ አስፈሪና ፈጣን ሲሆን ይህም የሚያሳየው ዓለም ወደማይመለስበት የጥፋት መስመር እየተቃረበች መሆኑን ነው። በአጠቃላይ ምድርን ማዳን የነገ ሳይሆን የዛሬ የህልውና ጉዳይ ነው የተባለ ሲሆን ተፈጥሮን ካላከበርናት የምትሰጠን ምላሽ ርህራሄ የሌለው እሳት መሆኑን ይህ የአውሮፓውያን እንባና ስቃይ በተግባር አሳይቶናል ሲል የዘገበው AFP ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን በተቆረጠለት ሀገር አቀፍ ጉባኤ የመንግስት ቅርጽ፣ አንቀጽ 39 እና የአዲስ አበባ ጉዳይ በሀገራዊ ምክክር አጀንዳዎች ውስጥ መካተታቸው ተገልጿል። ከሐምሌ 8 ጀምሮ ሀገራዊ ምክክር የሚደረግባቸው ከ200 ሺህ በላይ ህዝብ የተወያየባቸው 8 አጀንዳዎች ይፋ ተደርገዋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን በተቆረጠለት ሀገር አቀፍ ጉባኤ ለውይይት ይፋ የሚሆኑ 8 ዋነኛ አጀንዳዎችን ይፋ አድርጓል። ኮሚሽኑ ይፋ ካደረጋቸው የምክክር አጀንዳዎች መካከል የመንግስት አደረጃጀት ስርዓት አይነትና በህገ መንግስት አንቀጽ 39 የተደነገገውን የራስ ዕድል በራስ የመወሰን መብት ጉዳዮችም ተካተውበታል። ኮሚሽኑ በስምንተኛነት በያዘው የሰላም ግንባታ አጀንዳነት ስር ደግሞ ግጭቶችና የመሳሪያ ያነሱ አካላት እንዲሁም የተኩስ አቁምና የሰላም ስምምነቶች ጉዳዮች ምክክር እንደሚደረግባቸው ተገልጿል። አዲስ አበባ ከተማ ከኦሮሚያ ክልል ጋር ያለው ግንኙነት እንዲሁም የድሬዳዋ ከተማ የወደፊት አስተዳደር ሁኔታን የሚሉትም የምክክር አጀንዳዎች ሆነዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ያስታወቀው ረቡዕ ሰኔ 17 2018 ዓ.ም ምሽት ባካሄደው የአጀንዳዎች ይፋ ማድረጊያ ስነስርዓት ላይ ነው። ዋና ኮሚሽነሩ ፕሮፌሰር መስፍን አራያ እንደገለጹት ላለፉት 4 ዓመታት በሀገር አቀፍ ደረጃ በተካሄዱ መድረኮችና በሌሎች መንገዶች ከተሰበሰቡት አጀንዳዎች መካከል 8 ሀገራዊ አጀንዳዎች ተለይተዋል። 8ቱ አጀንዳዎች ዋና ዋና ጭብጦች እንደሆኑ ያስረዱት ዋና ኮሚሽነሩ እነዚህ ርዕሰ ጉዳዮች በሙሉ በስራቸው ንዑስ ጭብጥ እንደያዙም ተናግረዋል። ኮሚሽኑ በቀዳሚነት ይፋ ያደረጉት የሀገር ግንባታ የሚለው አጀንዳ ነው። በዚህ አጀንዳ ስር ከተካተቱት ንዑስ ጉዳዮች መካከል የማንነትና የሀገር ባለቤትነት እንዲሁም የጋራ ሀገራዊ ማንነት እሴቶች ተጠቃሽ ናቸው። የመንግስት አደረጃጀትና ቅርጽ የሚለው ርዕስ ደግሞ የተሰጠው ሁለተኛ አጀንዳ ነው። ኢትዮጵያ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት የሚዳሰሱ ጉዳዮችም ተካተውበታል። በዚህ ዋና አጀንዳ ስር የመንግስት አደረጃጀት፣ አስተዳደር ስርዓት አይነትና የሀገሪቱ ምርጫ ስርዓት ተጠቅሷል። የፌዴራል መንግስትና የክልል መንግስት መሪዎች የስልጣን ዘመን የሚለውም በዚህ ዋና አጀንዳ ስር ምክክር እንደሚደረግበት ዋና ኮሚሽነሩ አስታውቀዋል። ይህ ሁለተኛ ዋና አጀንዳ የራስን ዕድል በራስ ከመወሰን ጋር የተያያዙ ህገ መንግስታዊ ጉዳዮችንም ይዟል። ለብሔር ብሔረሰቦች እስከ መገንጠል ድረስ መብት የሰጠው የህገ መንግስቱ አንቀጽ 39 ንዑስ አንቀጽ 1 ጉዳይም የተካተተው በዚሁ ዋና አጀንዳ ስር ነው። የአዳዲስ ክልሎች አመሰራረትና የፌዴራልና የክልል መንግስት ግንኙነት የሚሉትም ተነስተዋል። የህገ መንግስት ማሻሻያ ስርዓትን የሚመለከትም ንዑስ አጀንዳም አብሮ ተጠቅሷል። ፕሮፌሰር መስፍን በሶስተኛ አጀንዳነት ይፋ ያደረጉት የፌዴራል ከተሞች የሆኑት አዲስ አበባና ድሬዳዋን የሚመለከቱ ጉዳዮችን ነው። በኮሚሽኑ የአጀንዳ ዝርዝር መሰረት የሁለቱ ከተሞች ህጋዊ አቋም ለምክክር ይቀርባል። አዲስ አበባ ከተማ ከኦሮሚያ እንዲሁም ድሬዳዋ ከኦሮሚያና ከሶማሊያ ክልሎች ጋር የሚኖራቸው ግንኙነትም እንዲሁ ተነስቷል። አዲስ አበባን በተመለከተ ከተነሱት ንዑስ አጀንዳዎች መካከል የፌዴራል ዋና ከተማ ጉዳይ፣ የከተማዋ ፖሊስና ፍርድ ቤት ጉዳይ እንዲሁም
ወሰንና የቦታ ስያሜዎችም ይጠቀሳሉ። ድሬዳዋ ከተማ ደግሞ በፌዴራል መንግስት እንዲሁም በፌዴሬሽን ምክር ቤት ውስጥ የሚኖራትን የውክልና ምክክር ይደረግበታል። አራተኛው አጀንዳ የሃይማኖት ጉዳዮች የሚነሱበት ሲሆን በስሩም የሴኩላሪዝም ጉዳይ እንዲሁም የሃይማኖት ነጻነትና ገደቦቹም ተጠቅሰዋል። የሃይማኖቶች ታሪካዊ መገፋፋትና ልዩ ተጠቃሚነት የሚሉ ጉዳዮችን የሚያነሳው ይህ ዋና አጀንዳ ሃይማኖቶች መካከል ያሉ ውጥረቶችና መፍትሄዎቻቸው የሚል ንዑስ ርዕስንም ያካትታል። የሀገራዊ ምክክር ኮሚሽን በአምስተኛነት የያዘው የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች የሚል አጀንዳን ነው። በሀገር ውስጥ የተፈናቀሉ ሰዎች መብቶች እንዲሁም የጣምራ ዜግነት መብት እውቅናን ከዚሁ ዋና አጀንዳ ዝርዝሮች መካከል ተካተዋል። ማህበራዊና ኢኮኖሚያዊ በሚል የተጠቀሰው ስድስተኛው ርዕስ ሴቶችን፣ የአርሶና አርብቶ አደሮችን እንዲሁም ሰራተኞችን የተመለከቱ ጉዳዮች ይነሱበታል። ሰባተኛው አጀንዳ ደግሞ ከሙስናና መልካም አስተዳደር ጋር የተያያዙ ጉዳዮችን ይዳስሳል። ዋና ኮሚሽነሩ ፕሮፌሰር መስፍን በመጨረሻም የጠቀሱትና ዋና አጀንዳ የሆነው ሰላም ግንባታ የሚል ይህ አጀንዳ የግጭት መንስኤዎችና አፈታት መንገዶች የሚል ንዑስ ርዕስንም የተካተተበት ሲሆን መሳሪያ የነሱ አካላትንም የሚመለከቱ ጉዳዮችንም ይዳስሳል። የተኩስ አቁምና የሰላም ስምምነቶች እንዲሁም የሽግግር ፍትህ ምክክር የሚደረግበት በዚህ ዋና አጀንዳ ስር ነው። ፕሮፌሰር መስፍን እንደገለጹት በመጪው ሐምሌ 8 ቀን 2018 ዓ.ም ለሚጀምረው ሀገር አቀፍ ጉባኤ የተያዙት እነዚህ 8 ዋነኛ አጀንዳዎች የተመረጡት ሀገራዊ ፋይዳ ያላቸው በመሆናቸው ነው። በስራቸውም የተካተቱት ንዑስ አጀንዳዎች ለጉባኤው ተሳታፊዎች እንደ መነሻ ጥያቄዎች ሆነው እንደሚያገለግሉም ተናግረዋል። የቀድሞዋ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ የመጀመሪያዋ ሴት የተባበሩት መንግስታት ድርጅት የአፍሪካ ህብረት ልዩ ተወካይ ኃላፊ ሆነው ተሾሙ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የቀድሞዋን የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴን የተባበሩት መንግስታት የምዕራብ አፍሪካና ሳህል ጽህፈት ቤት ገለልተኛ ስትራቴጂካዊ ግምገማን እንዲመሩ ሾመዋል። መሳይ ተስፋዬ ተጨማሪ አላት። አንጋፋዋ የኢትዮጵያ ዲፕሎማትና የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ በአፍሪካ ህብረት የተባበሩት መንግስታት ድርጅት ልዩ ተወካይና በአፍሪካ ህብረት የተባበሩት መንግስታት ድርጅት ቢሮ ኃላፊ ሆነው መሾማቸውን አፍሪካ ኢንተለጀንስ ዘግቧል። ሹመቱ የተካሄደው በምዕራብ አፍሪካና በሳህል ክልሎች ውስጥ ለሚከሰቱ ድንገተኛ ቀውሶች የሚሰጠው ምላሽ የዘገየና የተንጓተተ ነው በሚል ከተለያዩ ወገኖች ከፍተኛ ትችት እየቀረበ ባለበት ወቅት ነው። የሳህለወርቅ ዘውዴ ዋና ተልዕኮም በእነዚህ የአሰራር ና የውሳኔ አሰጣጥ ክፍተቶች ላይ ጥብቅ ምርመራ ማካሄድ እንዲሁም የተቋሙን አጠቃላይ የስራ ብቃት መገምገም እንደሆነ ተገልጿል። የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት እንደገለጹት ሳህለወርቅ ለዚህ ወሳኝ የክትትልና ግምገማ ሚና ሊመረጡ የቻሉት ያላቸውን ሰፊና የረጅም ጊዜ ዲፕሎማሲ ልምድ እንዲሁም ስለ ቀጠናው ያላቸውን ጥልቅ ጂኦፖለቲካዊ ግንዛቤ ከግምት ውስጥ በማስገባት ነው። በአሁኑ ወቅት በናይሮቢ የተባበሩት መንግስታት ድርጅት ቢሮ ዋና ዳይሬክተር ሆነው እየሰሩ የሚገኙት አምባሳደር ሳህለወርቅ ለ30 ዓመታት ያህል በሀገራዊ ቀጠናዊና ዓለም አቀፋዊ ደረጃዎች ከፍተኛ የስራ ልምድን ማበርከታቸውን ድርጅቱ ጠቅሷል። ሳህለወርቅ ዘውዴ ቀደም ሲል በሴኔጋል የኢትዮጵያ ባለሙሉ ስልጣን አምባሳደር፣ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ወይም ዩኔስኮ እንዲሁም በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ቋሚ መልእክተኛ ሆነው ሰርተዋል። በተመሳሳይ ሰዓት በማሊ፣ ጊኒና ኬፕ ቨርዴ ተወክለው መስራታቸው ለቀጠናው ውስብስብ ተግዳሮቶች ልዩ እይታ እንዲኖራቸው ማድረጉን የተባበሩት መንግስታት ድርጅት ገልጿል። የቀድሞዋ ፕሬዝዳንት አዲሱን ዓለም አቀፍ ኃላፊነታቸውን በዚህኛው የሰኔ ወር ማብቂያ ላይ በይፋ ይረከባሉ ተብሎም ይጠበቃል። ከፍተኛ ኃላፊነቱ የሚጀምረው በኒውዮርክ ከተማ ሲሆን እዚያም ከተመድ የጸጥታ ምክር ቤት አባላት ጋር በመገናኘት ዝርዝር ማብራሪያዎችና ስትራቴጂካዊ መመሪያዎችን ይወስዳሉ ተብሎ ይጠበቃል። በተመድ ዋና መስሪያ ቤት የሚኖራቸውን የሰነድና የፖሊሲ ምክክር ካጠናቀቁም በኋላ ሳህለወርቅ ዘውዴ የጽህፈት ቤቱ ዋና መስሪያ ቤት ወደሚገኝበት ዳካር ሴኔጋል ያመራሉ የተባለ ሲሆን እዚያም ከከፍተኛ የሴኔጋል መሪዎች ጋር ውይይት በማድረግ የተሰጣቸውን ዓለም አቀፍ ተልዕኮ በይፋ ያስጀምራሉ ተብሎ ይጠበቃል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ተመልካቾቻችን የዓለም ዋንጫ የምድብ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በአርብቶ አደር መሬት ይዞታና አየር ንብረት ላይ ያተኮረ ፖሊሲ ላይ ውይይት ተካሄደ።
በአርብቶ አደር አካባቢዎች ያለውን የመሬት ይዞታና ዋስትና ለማረጋገጥ የግጦሽ መሬት አያያዝን ለማሻሻልና የአየር ንብረት ለውጥን የመቋቋም አቅምን ለማሳደግ ያለመ ሀገራዊ የፖሊሲ ውይይት ተካሂዷል። መድረኩ በኢትዮጵያ የአርብቶ አደር ማህበረሰቦች የሚገጥሟቸውን ተግዳሮቶች ለመፍታት የመንግስት ተቋማትን፣ የሲቪል ማህበረሰብ ድርጅቶችን፣ ምሁራንንና የአርብቶ አደር ተወካዮችን በአንድነት አገናኝቷል። ይህ የምክክር መድረክ በዋናነት ትኩረቱን ያደረገው በቅርቡ በወጣውና የመሬት ይዞታ አስተዳደርን ለማጠናከር በተቀረጸው አዋጅ ላይ ሲሆን አዋጁ የጾታ እኩልነትን ያገናዘበ አሰራርን፣ ግልጽነትንና የአገር በቀል ተቋማትን እውቅና መስጠት ላይ ልዩ ትኩረት የሚሰጥ በመሆኑ ሁሉን አቀፍና ዘላቂ የመሬት አጠቃቀምን ለማስፈን ትልቅ እድል የሚፈጥር መሆኑን በመድረኩ ተመላክቷል። በምስራቅ አፍሪካ ቀጠና ከ50 ሚሊዮን በላይ አርብቶ አደሮች የሚኖሩ ሲሆን ይህም ከአጠቃላይ የአፍሪካ አርብቶ አደር ሕዝብ 21 በመቶውን እንደሚሸፍን ተነግሯል። በቬንዙዌላ በተከሰተ የመሬት መንቀጥቀጥ አደጋ ቁጥራቸው ወደ 200 የሚጠጉ ሰዎች ሕይወት ተቀጠፈ። በቬንዙዌላ ዋና ከተማ ካራካስ ትላንት አመሻሽ ላይ የተከሰቱ ሁለት ኃይለኛ የመሬት መንቀጥቀጦች ከፍተኛ ጉዳት መድረሱን ተከትሎ የከተማዋ ካራካስ የሚገኙ በርካታ ሕንፃዎች መደርመሳቸው ተነግሯል። ደላዊት ታምሩ ተጨማሪ አላት። The capital there in Venezuela felt that intense shaking. You see people walking around, some of them looking confused. A baseball game coming to a halt. በደቡብ አሜሪካዊቱ ሀገር ቬንዙዌላ ረቡዕ ምሽት የተቀሰቀሱ ሁለት ተከታታይ ኃይለኛ የመሬት መንቀጥቀጦች በሀገሪቷ ላይ ታይቶ የማይታወቅ ውድመት አስከትለዋል። ከዋና ከተማዋ ካራካስ በስተምዕራብ በኩል 160 ኪሎ ሜትር ላይ 7.2 ማግኒቱድ የሚለካ የመሬት መንቀጥቀጥ ተከስቶ የነበረ ሲሆን ከአንድ ደቂቃ ባነሰ ጊዜ ውስጥ ደግሞ 7.5 ማግኒቱድ ያለው ሌላ ኃይለኛ መንቀጥቀጥ መከሰቱን የአሜሪካ የስነ ምድር ጥናት ተቋም USGSን ሪፖርት ዋቢ አድርጎ ሮይተርስ ዘግቧል። የሀገሪቱ ፕሬዝዳንት ዴልሲ ሮድሪጌስ በሀገሪቱ የአስቸኳይ ጊዜ አዋጅ እንዲታወጅም አድርገዋል። በካራካስ በፈራረሱ ህንፃዎች ውስጥ የተቀበሩ ሰዎችን ለማዳን ፍለጋው የቀጠለ ሲሆን ከፍርስራሹ ውስጥ በርካታ ሰዎች የእርዳታ ጥሪዎችን እያሰሙ መሆኑም ተገልጿል። አደጋው የተከሰተው በሀገሪቱ ብሔራዊ በዓል ቀን ሲሆን አብዛኛው ሰዎች በቤታቸው ውስጥ በነበሩበት ሰዓት ነበር። ከካራካስ አቅራቢያ የሚገኘውና የከተማዋ አየር ማረፊያ ያለበት ላጓይራ የተባለው ግዛት ከሁሉም በበለጠ ጉዳት አስተናግዷል የተባለ ሲሆን ከዚህም አካባቢ የሟቾችና የቆሰሉ ሰዎች ቁጥር እስካሁን ሙሉ በሙሉ አለመታወቁም ተገልጿል። በሌላ በኩል ደግሞ በማቴኪያ የሚገኘው ሲሞን ቦሊቫር ዓለም አቀፍ የአየር ማረፊያ በመንቀጥቀጡ ከፍተኛ ጉዳት ማስተናገዱን ተከትሎ አገልግሎት መስጠቱም አቁሟል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አደጋው ከፍተኛ የሞት ቁጥር ማስከተሉን ጠቅሰው ዋይት ሀውስ የአገሪቱ አስቸኳይ ሰብአዊና የነፍስ አድን ድጋፍ ለማድረግ ዝግጁ መሆኗን አስታውቀዋል። በአሁኑ ሰዓት የነፍስ አድን ሰራተኞች በፍርስራሹ ውስጥ የተቀበሩ ሰዎችን ለማውጣት በከፍተኛ ርብርብ ላይ ሲሆኑ በዋና ከተማዋ የኤሌክትሪክና የቴሌኮሙኒኬሽን መስመሮች ሙሉ በሙሉም ተቋርጠዋል። አራት የተለያዩ የንግድ ዘርፎችን በአንድ ስፍራ ያሰባሰበ ዓለም አቀፍ የንግድ ትርኢት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፈተ። መድረኩ 8ኛውን ዓለም አቀፍ የአግሮ ፉድ እና ፕላስ ፕሪንት ፓክ ኢትዮጵያ የንግድ ትርኢት ያካተተ ሲሆን ከሁለተኛው የኢትዮጵያ የምግብ ንግድ ትርኢትና ከኢትዮፒካ የቡና ንግድ ትርኢት ጋር በጋራ የተያያዘ ነው። ኤግዚቢሽኑ የፕላስቲክ፣ የህትመት እንዲሁም የማሸጊያ ቴክኖሎጂዎች፣ የግብርና ምርቶችን፣ የምግብና መጠጥ ግብዓቶችን ለሀገር ውስጥና ለውጭ ሀገር ጎብኚዎች በስፋት ለእይታ አቅርቧል። ከሰኔ 18 ቀን እስከ 2018 ዓመተ ምህረት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሚቆየው በዚህ ሁነት ላይ ከተለያዩ የዓለም ክፍሎች የመጡ አምራቾችና የዘርፉ ባለሙያዎች አዳዲስ የቴክኖሎጂ ምርቶቻቸውን እያስተዋወቁ ይገኛሉ። ከ18 ሀገራት የተውጣጡ 153 ተቋማት እና ኩባንያዎች የተሳተፉበት ይህ ጥምር ኤግዚቢሽን በምስራቅ አፍሪካ ያለውን የኢንቨስትመንትና የገበያ ትስስር ይበልጥ ያጠናክራል ተብሎ ይጠበቃል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት መሰናዶ ነው። ስፖርታዊ መረጃዎቹ ባልደረባችን ጌታሁን አበበ እንደሚከተለው ተሰናድተው ይጠብቋቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ተመልካቾች። መረጃዎቻችንን ከሀገር ውስጥ ስናስቀድም የኢትዮጵያ ፕሪሚየር ሊግ የ37ኛ ሳምንት ጨዋታዎች ነገ ሲጀምሩ ቀሪ ወራጅ ክለቦችን ይለያሉ ተብሎ የሚጠበቁ ጨዋታዎች ይደረጉበታል። አሸናፊውን ክለብ አስቀድሞ የለየው የኢትዮጵያ ፕሪሚየር ሊግ የ37ኛ ሳምንት ጨዋታውን ነገ በአበበ ቢቂላና በአዳማ ሳይንስና ቴክኖሎጂ ይጀምራል። ዘንድሮ በ20 ክለቦች መካከል እየተካሄደ ቆይቶ ፍጻሜውን ለማግኘት የአንድ ሳምንት ዕድሜ ብቻ የቀረው ሊጉ ነገ ወሳኝ በሆኑ ጨዋታዎች ይመለሳል። በተለይም ነገ ከሚደረጉ 4 ጨዋታዎች መካከል ቀሪ ወራጅ ክለቦችን ይለያሉ ተብሎ የሚጠበቁ ጨዋታዎችም ይገኙበታል። የሳምንቱን መክፈቻ የሆነውን ግጥሚያ ሁለተኛ ደረጃ ላይ የተቀመጠውን ነገሌ አርሲን ከኢትዮጵያ ንግድ ባንክና ኢትዮጵያ ቡናን ከመቀለ ሰባ እንደርታ በአበበ ቢቂላ ስታዲየም ያገናኛል። ጨዋታዎቹ በአዳማ ሳይንስና ቴክኖሎጂም ሲቀጥሉ
ቅዱስ ጊዮርጊስ ከፋሲል ከነማ 9 ሰዓት ላይ ሲገናኙ አስቀድሞ መውረዱን ያረጋገጠው አርባ ምንጭ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ይፋለማሉ። ጨዋታዎቹ እስከ እሁድ የሚቀጥሉ ሲሆን ቀሪ ወራጅ ክለቦችም ይለዩበታል ተብሎ ይጠበቃል። ለ23ኛ ጊዜ በ3 ሀገራት በጣምራ እየተደረገ የሚገኘው የ2026 ዓለም ዋንጫ የምድብ ጨዋታዎችን እያገባደደ ይገኛል። ወደ ጥሎ ማለፉ ለመግባት ዛሬ ምሽት ወሳኝ ጨዋታዎች ሲደረጉ ጀርመን ከኢኳዶርና የአፍሪካ ተወካይ አይቮሪ ኮስት ከኩራሳኦ ይገናኛሉ። ዝርዝር አለ። ለ23ኛ ጊዜ እየተደረገ የሚገኘው የ2026 ዓለም ዋንጫ የምድብ ጨዋታዎችን እያገባደደ ባለበት በዚህ ወቅት ዛሬ ምሽት የምድብ 5 ጨዋታዎች ቀጥለው ሲደረጉ ወደ ጥሎ ማለፉ ለመግባት የሚያደርጉት ፍክክር ይጠበቃል። በታላቁ የ2026 የፊፋ ዓለም ዋንጫ የምድብ 5 የመጨረሻ 3ኛ ዙር ጨዋታዎች ሲደረጉ አስቀድማ ማለፏን ያረጋገጠችው ጀርመን ከኢኳዶርና የአፍሪካዋ ተወካይ አይቮሪ ኮስት ከኩራሳኦ በተመሳሳይ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። በኢኳዶርና በጀርመን መካከል የሚደረገው የምሽቱ ጨዋታ ከፍተኛ ትኩረት የሳበ ሲሆን ሁለቱ ቡድኖች ወደዚህ የመጨረሻ የምድብ ጨዋታ የሚገቡት ፍጹም ተቃራኒ በሆነ የስነ ልቦናና የደረጃ ልዩነት ላይ ሆነው ሲሆን ጨዋታው በተለይ ለደቡብ አሜሪካ ተወካይ ኢኳዶር የሞት ሽረት ፍልሚያ ሆኖባታል። የ2014 የዓለም ዋንጫ ሻምፒዮኗ ጀርመን የመጀመሪያዎቹን 2 ጨዋታዎች በተከታታይ በማሸነፍ በምድብ 5 የላቀ ደረጃን በመያዝ ወደ ቀጣዩ ዙር ማለፏን ቀድማ ማረጋገጧ ይታወሳል። በአሰልጣኝ ዩሊያን ናግልስማን የሚመራው የጀርመን ብሔራዊ ቡድን ውድድሩን የጀመረው በታሪኳ ለመጀመሪያ ጊዜ የተሳተፈችው ኩራሳኦን 7-1 በሆነ ሰፊ ውጤት በመርታት ሲሆን በመቀጠልም ጠንካራዋን አይቮሪ ኮስት ተቸግረውም ቢሆን ማሸነፋቸው ይታወሳል። በአንጻሩ የኢኳዶር ብሔራዊ ቡድን ወደ ውድድሩ ሲገባ ከደቡብ አሜሪካ አስፈሪ ጥቁር ፈረስ ተብሎ በከፍተኛ ሁኔታ ተጠብቆ የነበረ ቢሆንም አሁን ላይ ግን በምድቡ በአንድ ነጥብ ብቻ 3ኛ ደረጃ ላይ በመቀመጥ አስቸጋሪ ሁኔታ ላይ ይገኛል። በምሽቱ ጨዋታ ኢኳዶር የማለፍ ተስፋዋን ህያው ለማድረግ የግድ ጀርመንን ማሸነፍ ሲጠበቅባት አቻ መውጣት ወይም መሸነፍ ከውድድሩ ውጭ ሊያደርጋት የሚችል ሲሆን ይህም በአይቮሪ ኮስትና በኩራሳኦ መካከል በሚደረገው ጨዋታ ይወሰናል። በተመሳሳይ የምድብ ወሳኝ ጨዋታ ታሪካዊ ምዕራፍ ለመጻፍ የተቃረቡት ኩራሳኦና አይቮሪ ኮስት በፊላዴልፊያ ጨዋታቸውን ያደርጋሉ። በታሪኳ ለመጀመሪያ ጊዜ በዓለም ዋንጫው የተሳተፈችው ኩራሳኦ የመጀመሪያውን ጨዋታ በጀርመን 7-1 በሆነ ሰፊ ውጤት ብትሸነፍም ባለፈው ጨዋታ ከኢኳዶር ጋር አቻ መለያየቷ የመጀመሪያውን የዓለም ዋንጫ ነጥቧን ማስመዝገብ ችላለች። በዲክ አድቮካት የሚመራው ብሔራዊ ቡድኑ ወደ 32ቱ ለማለፍ ዛሬ አይቮሪ ኮስትን ከማሸነፍ ውጪ ምንም አይነት አማራጭ አይኖረውም። በሌላ በኩል ዝሆኖቹ በመጀመሪያው ጨዋታ ኢኳዶርን ቢያሸንፉም ባለፈው ሳምንት በጀርመን በመጨረሻው ደቂቃ ላይ በተቆጠረባቸው ግብ መሸነፋቸው ይታወሳል። ይሁንና በፍራንክ ኬሴና በማንቸስተር ዩናይትድ ኮከብ አማድ ዲያሎ የሚመራው የአይቮሪ ኮስት ብሔራዊ ቡድን በዛሬው መርሃ ግብር 1 ነጥብ ማግኘት በቀጥታ ወደ ቀጣዩ ዙር ለመጀመሪያ ጊዜ ማለፉን የሚያረጋግጥ ይሆናል። ትላንት በተደረገ የዓለም ዋንጫ የምድብ 3ኛ ዙር ጨዋታዎች ብራዚል ምድብ 3ን በቀዳሚነት ስታጠናቅቅ ሞሮኮና ደቡብ አፍሪካም ወደ ጥሎ ማለፉ መሸጋገር ችለዋል። 5 ጊዜ የዓለም ሻምፒዮኗ ብራዚል በመጨረሻ የምድብ ጨዋታዋ ስኮትላንድን ገጥማ 3-0 በሆነ ውጤት ስታሸንፍ በዚህ ጨዋታ ለረጅም ጊዜያት ጉዳት ላይ ያሳለፈው ብራዚላዊ ጥበበኛ ኔይማር ጁኒየር ተቀይሮ ገብቶ መጫወት ችሏል። በሌላ ጨዋታ የአፍሪካዋ ተወካይ ሞሮኮ የውድድሩን ሁለተኛ ድል ሄይቲን 4-2 በማሸነፍ ከብራዚል በመቀጠል ጥሎ ማለፉን መቀላቀሏን ስታረጋግጥ ሄይቲ በበኩሏ ከመድረኩ ለመሰናበት ተገዳለች። በዚህም እኩል 7 ነጥብ የያዙት ብራዚልና ሞሮኮ በግብ ክፍያ ተበላልጠው ምድብ 3ን በበላይነት አጠናቀዋል። ምድብ 2ን ስዊዘርላንድ በቀዳሚነት ስታጠናቅቅ ከአስተናጋጆቹ ሀገራት አንዷ የሆነችው ካናዳ በግብ ክፍያ ብልጫ ወደ ጥሎ ማለፉ ተሸጋግራለች። ከምድብ 1 ደቡብ አፍሪካ ወደ ጥሎ ማለፉ የተቀላቀለች ሁለተኛው አፍሪካዊት ሀገር መሆኗን ስታረጋግጥ በዚህም ባፋናዎቹ በታሪካቸው ለመጀመሪያ ጊዜ ወደ ምድብ ማጣሪያው ማለፍ ችለዋል። እስካሁን በተደረጉ የዓለም ዋንጫ የምድብ ጨዋታዎች ቼክ ሪፐብሊክን 3-0 የረታችው ሜክሲኮ ሙሉ 9 ነጥብ በማግኘት ከ3ቱ ምድቦች ብቸኛዋ ሀገር ሆናለች። በታሪክ ለመጀመሪያ ጊዜ በ48 ሀገራት መካከል የሚካሄደው የ2026 የፊፋ ዓለም ዋንጫ በበርካታ አዳዲስ ክስተቶች የታጀበ መሆን እየቀጠለ ይገኛል። ከእነዚህም መካከል በውድድሩ ላይ የሚሳተፉ ተጫዋቾች አገራዊ ውክልና ጉዳይ ዋነኛው ሆኗል። ሱራፌል ጉታ በዝርዝር ተመልክቶታል። በጉጉት በሚጠበቀው ታላቅ የዓለም ስፖርት መድረክ ላይ ካለፉት ውድድሮች በበለጠ ሁኔታ ላልተወለዱባቸው ሀገራት ተሰልፈው የሚጫወቱ ስፖርተኞች ቁጥር ከፍተኛውን ደረጃ ይዟል። ደማቅና አስገራሚ ክስተቶችን እያስመለከተን የሚገኘው የ26ቱ ዓለም ዋንጫ ሌላ አዲስ የታሪክ መዝገብ ከፍቷል። በውድድሩ ላይ ከሚሳተፉ አጠቃላይ ተጫዋቾች መካከል 1/4 ወይም 25 በመቶ የሚሆኑት የተወለዱት ለሚጫወቱለት ሀገር ሳይሆን በሌላ ስደተኛ ወይም የውጭ ሀገር መሆኑ ተነግሯል። ለፊፋ የቀረቡ ይፋዊ መረጃዎች እንደሚያመለክቱት በዘንድሮ የዓለም ዋንጫ ከሚሳተፉ
ከ48 ቡድኖች መካከል 8ቱ ብቻ ናቸው ከግዛታቸው ውጪ የተወለዱ ተጫዋቾች ያላሳለፉት። በዚህም በዓለም ዋንጫ ለመጀመሪያ ጊዜ የተሳተፈች ያለችው የካሪቢያን ደሴቷ ሀገር ኩራሳው ለውድድሩ ከመረጠቻቸው 26 ተጫዋቾች መካከል አንዱ ብቻ ነው በደሴቲቱ ውስጥ የተወለደው። ኳታር ደግሞ በበኩሏ ለብሔራዊ ቡድና ካሰለፈቻቸው ተጫዋቾች መካከል አውሮፓና ደቡብ አሜሪካ ካሉ 10 ሀገራት የመጡ ተጫዋቾችን ይህም ክስተት በዓለም ዋንጫ ታሪክ ስደትን የቤተሰብ ትውልድ አረግንና የዜግነት ለውጥን ተከትሎ በዓለም እግር ኳስ ላይ የመጣውን ትልቅ ማህበራዊና ስፖርታዊ ሽግግር በግልጽ ያሳየ ሆኗል። ፊፋ በአውሮፓውያኑ 1960ዎቹ ውስጥ መደበኛ የተጫዋቾች የዜግነት ደንቦችን ያወጣ ሲሆን እስከዚያው ጊዜ ድረስ ግን ተጫዋቾች ለመረጡት የትኛውም ሀገር ተሰልፎ ለመጫወት ዜግነት አያስፈልጋቸውም ነበር። በአውሮፓውያኑ 1962 ግን ፊፋ በውድድሩ ለሚሰለፉ ተጫዋቾች መስፈርቶችን በማውጣቱ ተጫዋቾች ለብሔራዊ ቡድን ተሰልፈው መጫወት የሚፈልጉት አገር ዜግነት ሊኖራቸው እንደሚገባና በዚህም ከአንድ በላይ አገርን መወከል እንደማይችሉት ደንግጓል። በኦክስፎርድ ዩኒቨርሲቲ የፍልሰት የፖሊሲና የማህበረሰብ ማዕከል ባደረገው ጥናት መሰረት ካለፉት 2 የዓለም ዋንጫ ውድድሮች በፊት ከትውልድ ሀገራቸው ውጪ ለሆነ አገር የሚሰለፉ ተጫዋቾች መጠን ከ2 በመቶ እስከ 14 በመቶ ውስጥ ቆይቶ በአውሮፓውያኑ 2022 የኳታር የዓለም ዋንጫ ወደ 16.5 በመቶ ከፍ ብሏል። በዘንድሮ የዓለም ዋንጫ የተሳታፊ ሀገራት ቁጥር ከ32 ወደ 48 ከፍ ያለ ሲሆን ከሀገሪቱ ያሰለፈቻቸው ተጫዋቾች ቁጥር 1248 ነው። ከዚህ ውስጥም ከሚጫወቱባቸው ሀገር የተወለዱ ተጫዋቾች ቁጥር 2089 የደረሰ ሲሆን አጠቃላይ መጠኑም ከ23 በመቶ በላይ ከፍ ብሏል። ከዘንድሮ የዓለም ዋንጫ በፊት እንዲህ ያለ አጋጣሚ የተፈጠረው 2 ጊዜ ብቻ ነበር። ይህም ግማሽ ወንድማማቾች የሆኑት ጃሮም እና ኬቪን ፕሪንሰስ ቦይታንግ ጀርመንና ጋናን ወክለው በ2 የዓለም ዋንጫዎች ማለትም በአውሮፓውያኑ 2010ና 2014 ላይ በተጫወቱበት ወቅት የነበረ ሲሆን በሁለቱም ውድድሮች ወንድማማቾቹ ሜዳ ላይ ተፋተው ነበር። በዚህ በ26 እየተካሄደ ያለው የዓለም ዋንጫ ወንድማማቾች ለተለያዩ ሀገራት ብሔራዊ ቡድኖች የመሰለፍ አጋጣሚን የፈጠረበት ሌላኛው ምዕራፍ ይሆናል። ወንድማማቾቹ ዲዜሬ ዱዌ እና ጉዌላ ዱዌ ለፈረንሳይና ለአይቮሪ ኮስት፣ ኒኮ ዊሊያምስ እና ኢናኪ ዊሊያምስ ለስፔንና ለጋና፣ ሃሪ ሳውተር እና ጆን ሳውተር ለአውስትራሊያና ለስኮትላንድ እንዲሁም ደግሞ ግማሽ ወንድማማቾች የሆኑት ዴሪክ ሉካስና ብሪያን ብሮቢ ለጋናና ለኔዘርላንድስ ተሰልፈዋል። የ26ቱ የዓለም ዋንጫ በሜዳ ላይ ከሚቆጠሩ ግቦች ባሻገር ስፖርቱ ዓለም አቀፋዊ ብዝሃነትን ያስተናገደበት ልዩ ታሪካዊ ክስተት ሆኖ እየታየ ይገኛል። ቀደም ሲል በእግር ኳስ አቅማቸው ዝቅተኛ የሚባሉ ሀገራት በውጭ ሀገር ባደጉ ኮከቦቻቸው ታግዘው ብቅ ማለታቸው የዘንድሮውን ውድድር ይበልጥ ተፎካካሪና ያልተጠበቁ ውጤቶች የሚታዩበት አድርጎታል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄ ያለሁ። ጌታሁን አበበ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርግ ያለው ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።